ዛሬ ሳይታወቅ ስለሚቆይ የስኳር በሽታ ወይም ዲያቤትስ እና በራሳችሁ ላይ ልታስተውሏቸው ስለሚችሉ ስውር ምልክቶች በዝርዝር እንነጋገራለን። ነገር ግን ይህ ለምን ሊያሳስባችሁ ይገባል? የስኳር በሽታ ካለባቸው አዋቂዎች መካከል አንዱ ወይም ከ4 አዋቂዎች አንዱ በደማቸው ውስጥ በሽታው እንዳለ በፍጹም አያውቁም። ገና በጊዜ ካገኘነው ግን አሁን ልንወያይባቸው ያሉትን ችግሮች በሙሉ መከላከል እንችላለን። በዚህ ቪዲዮ ማብቂያ ላይ የጤናችሁን ኃላፊነት መውሰድ እንድትችሉ ምን ነገሮችን መከታተል እንዳለባችሁ በትክክል ታውቃላችሁ። እሺ፣ ለመሆኑ የስኳር በሽታ ምንድን ነው? በአጭሩ አገላለጽ የስኳር በሽታ ማለት ሰውነታችሁ በደም ውስጥ ያለውን የስኳር መጠን በተለመደ ሁኔታ ማስተካከል ሲያቅተው የሚፈጠር የጤና እክል ነው። በመደበኛ ሁኔታ ኢንሱሊን የተባለ ሆርሞን ስኳር ከደማችን ውስጥ ወደ ሴሎቻችን በማዛወር ለኃይል ምንጭነት እንዲውል ያደርጋል። ነገር ግን የስኳር በሽታ ሲኖርባችሁ ፓንክሪያስ ወይም ቆሽታችሁ ኢንሱሊን ማምረት ያቆማል። ይህን አይነት የስኳር በሽታ ታይፕ 1 ዲያቤትስ ወይም አይነት 1 የስኳር በሽታ እንለዋለን። ወይም ደግሞ ሴሎቻችሁ ኢንሱሊንን መቋቋም ይጀምሩና በትክክል ምላሽ መስጠት ያቆማሉ። ይህንን አይነት የስኳር በሽታ ደግሞ ታይፕ 2 ዲያቤትስ ወይም አይነት 2 የስኳር በሽታ እንለዋለን። በሁለቱም ሁኔታዎች ስኳር በሂደት በደማችሁ ውስጥ ይከማቻል። ይህም በደም ስሮች፣ በነርቮች እና በሰውነት ክፍሎች ላይ የማይመለስ ዘላቂ ጉዳት ያመጣል። አይነት 2 የስኳር በሽታ እጅግ በጣም የተለመደ ስለሆነ በዚህ ቪዲዮ ላይ ትኩረታችንን በእሱ ላይ እናደርጋለን። መልካም፣ አሁን ወደ ምልክቶቹ እንግባ። ከስኳር በሽታ በጣም የተለመዱ ምልክቶች አንዱ ፖሊዩሪያ ወይም በተደጋጋሚ መሽናት። ይህ ምልክት በተደጋጋሚ መሽናት ወይም በሕክምና አጠራሩ ፖሊዩሪያ ይባላል። ይህም ብዙ ጊዜ ይበልጥ የሚታወቀው በምሽት ሲሆን በድንገት ሌሊት ለመሽናት በተደጋጋሚ ከእንቅልፋቸው ይነቃሉ። ይህ የሚሆነው በደም ውስጥ ያለው የስኳር መጠን ሲጨምር ኩላሊቶቻችሁ ያንን የተረፈውን ግሉኮስ ወይም ስኳር ለማጣራትና መልሶ ለመምጠጥ ጠንክረው ለመስራት ስለሚገደዱ ነው። በተወሰነ ደረጃ ላይ ግን ማካሄድ አይችሉም። እናም ትርፍ ግሉኮስ ውሃን እየሳበ ወደ ሽንታችሁ ያፈሳል። ይህ ለሽንት መጨመር ብቻ ሳይሆን ለድርቀትና ለከፍተኛ የውሃ ጥማትም ይዳርጋል። ስለዚህ ይህ አዙሪት ነው። መሽናትና ውሃ ስለሚጠማ መጠጣት። እንግዲህ እንደምትገምቱት እንደ ጭማቂ ወይም ለስላሳ መጠጦች ባሉ ጣፋጭ ነገሮች ራስን ለማርካት መሞከር ነገሩን የባሰ ያባብሰዋል። እሺ፣ አሁን ደግሞ መስታወት ያዙ። ምክንያቱም በቆዳችሁ ላይ ልታዩዋቸው በሚችሏቸው አንዳንድ የስኳር በሽታ ምልክቶች ላይ እናተኩራለን። መጀመሪያ አካንቶሲስ ኒግሪካነስ። ይህ በቆዳ ላይ የሚከሰት እክል ሲሆን ብዙውን ጊዜ በማጅራት፣ በብብት ወይም ብሽሽት አካባቢ በሚታዩ ጥቁርና ልክ ቬልቬት ወይም ከርዳዳ ባሉ የቆዳ ለውጦች ይታወቃል። ይህንን በሚያዩበት አብዛኛው ጊዜ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ምልክት ነው። በአጠቃላይ ሴሎቻችሁ ለመደበኛ የኢንሱሊን መጠን ምላሽ መስጠት ያቆማሉ። ስለዚህ ጣፊያ ይበልጥ ኢንሱሊን በማምረት ምላሽ ይሰጣል። እናም የኢንሱሊን መልስ ግሮስ ፋክተር ሪሴፕተሮችን ያነቃቃሉ። ይህ ደግሞ እንደ ኬራቲኖሳይት እና ፋይብሮብላስት ያሉ የቆዳ ሴሎች እድገትን ያፋጥናል። በተለይም እንደ ብብት ባሉ ሰበቃ ወይም ፍሪክሽን በሚበዛባቸው ቦታዎች ላይ የቆዳው መወፈርና መጥቆር ወይም ሃይፐርፒግመንቴሽን ምክንያትም ይሄ ነው። ስለዚህ እነዚህን ለውጦች ካስተዋሉ ይህ የስኳር በሽታ የመጀመሪያ ማስጠንቀቂያ ምልክት ሊሆን ይችላል። ከዚህ ጋር ተያይዞ አሁን ደግሞ ስለ ኢንፌክሽኖች እንነጋገር። ኢንፌክሽኖች የስኳር በሽታ ለባክቴሪያና ለፈንገስ መራቢያ የሚሆን ምቹ ሁኔታን ሊፈጥር ይችላል። ምክንያቱም ከፍተኛ የደም ስኳር መጠን በጥሬው እነዚህን ጥቃቅን ሕዋሳት ይመግባቸዋል፣ እንዲያድጉና እንዲሰራጩም ይረዳቸዋል። በተጨማሪም በቋሚነት ከፍተኛ የሆነ የስኳር መጠን የበሽታ መከላከል አቅማችሁን በእጅጉ ያዳክማል። ይህ በቆዳ ላይ እንደ እብጠት ወይም አብሰስ ወይም የፈንገስ ኢንፌክሽን ሊታይ ይችላል። ነገር ግን በዚህ ብቻ አያበቃም። ትርፍ ግሉኮስ ወደ ሽንት ሊፈስ እንደሚችል ያስተውሉ። ደህና የስኳር በሽታ ያለባቸው ሰዎች ለሽንት ቱቦ ኢንፌክሽን ወይም ዩቲአይ የመጋለጥ ዕድላቸው ከፍተኛ የሆነበት አንዱ ምክንያት ይህ ነው። አዎ፣ ይህ ወንዶችንም ሴቶችንም ይነካል። ከፍተኛ የደም ግሉኮስ በጥሬው የእጅ ጅማቶቻችሁ ወይም ቴንደንስ
በስኳር እንዲሸፈኑ ሊያደርግ እንደሚችል ያውቃሉ? ታዲያ ይህ ምን ሊመስል ይችላል? በፈጣን ምርመራ እንጀምር። ዲያቤቲክ ስቲፍ ሃንድ ሲንድሮም። እጆቻችሁን ልክ ልትጸልዩ እንደሆነ አድርጋችሁ አገጣጥሙት። ይህ መደበኛ ነው። ነገር ግን ጣቶቻችሁን ሙሉ በሙሉ መዘርጋት ካልቻሉ ወይም መዳፎቻችሁ የማይነካኩ ከሆነ ይህ መደበኛ አይደለም። ይህም ፖዘቲቭ ፕሬየር ሳይን ይባላል። ይህ ዲያቤቲክ ኬሮአርትሮፓቲ ወይም ደግሞ የስኳር እጅ መገተር ሲንድረም በሚባለው ችግር ሊመጣ ይችላል። እናም በቀጥታ ከከፍተኛ የደም ስኳር ጋር የተያያዘ ነው። ትርፍ ስኳር በቆዳችሁና በጅማቶቻችሁ ውስጥ ካሉ ፕሮቲኖች ጋር ይተሳሰራል። ይህ ሂደት ግላይኮሲሌሽን ይባላል። ይህንን ቃል ያስታውሱ፣ ምክንያቱም ቆይተን በሰፊው እንነጋገርበታለን። በእጃችሁ ውስጥ ያሉ በስኳር የተለወጡ ለስላሳ ቲሹዎች ወፍራምና ተለዋዋጭነታቸው የቀነሰ ይሆናል። ይህም የእጅን እንቅስቃሴ ይገድባል። በጥቂት አጋጣሚዎች ይህ ችግር ከአርትራይተስ ወይም የመገጣጠሚያ ህመም ጋር ተቀላቅሎ ሊያሳስት ይችላል። እስቲ ይህን የህክምና ኬዝ ሪፖርት እንመልከት። አንዲት የ52 ዓመት ሴት በእጆቿ ላይ ህመምና ጥንካሬ ወይም መገተር እየተሰማት ወደ ክሊኒክ ሄደች። ይህ የእጆቿ የኤክስሬይ ወይም የራጅ ምስል ነው። መገጣጠሚያዎቿ ምንም የአርትራይተስ ምልክት ሳይታይባቸው ሙሉ በሙሉ ጤናማ ይመስሉ ነበር። ምንም እንኳ መገጣጠሚያዎቿ ደህና ቢሆኑም ህመሙና ጥንካሬው ወይም መገተሩ የመጣው ከጅማቶቿና ከእጇ ለስላሳ ቲሾች በስኳር መሸፈን ወይም ግላይኮሲሌሽን የተነሳ ነበር። የቀዘቀዘ ትከሻ ወይም ፍሮዝን ሾልደር። በስኳር በሽታ ሊቀሰቀስ የሚችለው ሌላው የተለመደ ችግር ትሪገር ፊንገር ይባላል። ይህ የሚከሰተው ጣቶን የሚያጥፉት ጅማቶች አንዱ ሲያብጥ ነው። ታካሚዎች ብዙውን ጊዜ ጣታቸው በዚህ መልክ ተጣብቆ ይመጣሉ እና ለመዘርጋት ሲሞክሩ ዱብ ብሎ ወደ ቦታው ይመለሳል። በሽታው ስሙን ያገኘው ካለው የማይሳሳት የመቆለፍና የመበተን ወይም ስናፒንግ ስሜት የተነሳ ነው። ይህ አሁንም በጅማቱ ላይ በሚፈጠር ግላይኮሲሌሽን ምክንያት ነው። በዚህ ጊዜ ጅማቱ በተቀላጠፈ ሁኔታ እንዳይንሸራተት ያደናቅፈዋል። ትሪገር ፊንገር ያለበት ታካሚ ስንመለከት ብዙውን ጊዜ በመጀመሪያው የጣት ጥፋት መስመር ላይ እብጠት ይሰማል። ያ የኤዋን ፑሊ የሚባለው ቦታ ነው እና አብዛኛውን ጊዜ ጅማቱ የሚይዘው እዚህ ላይ ነው። ብዙ ጊዜ በጅማቱ ዙሪያ ያለውን እብጠት ለመቀነስ ስቴሮይድ በመርፌ ይሰጣል። ነገር ግን በአንዳንድ ሁኔታዎች ያ አይሰራም እና ጅማቱ እንደገና በተቀላጠፈ ሁኔታ እንዲንቀሳቀስ ቀዶ ጥገና ያስፈልገዋል። ተመሳሳይ ነገር በትከሻ ላይ ሊከሰት ይችላል። ይህም አድሄሲቭ ካፕሱላይተስ ወይም የቀዘቀዘ ትከሻ ወይም ፍሮዝን ሾልደር ይባላል። ይህ ደግሞ ለዓመታት ሊቆይ የሚችል ከፍተኛ ህመምና ጥንካሬ ሊያስከትል ይችላል። ነገር ግን ከመገጣጠሚያዎችና ከጅማቶች ባለፈ የስኳር በሽታ በነርቮቻችሁ ላይ ከባድ ጉዳት ሊያደርስ ይችላል። ከፍተኛ የስኳር መጠን ለነርቮች ራሳቸው እንዲሁም ለነርቮች ምግብና ኦክሲጅን ለሚያቀርቡት ጥቃቅን የደም ስሮች መርዛማ ነው። ኒውሮፓቲ ወይም የነርቭ መጎዳት። ነርቮች እየተጎዱ ሲሄዱ በተለይም በእጆቻችሁና በእግሮቻችሁ ላይ የመደንዘዝ፣ የመውጋት ወይም የህመም ስሜት ሊሰማችሁ ይችላል። ግን ምን ያህል ከባድ ሊሆን ይችላል ብላችሁ ታስቡ ይሆናል። ነገር ግን እግሮቻችሁ ላይ ያሉ ነርቮች በትክክል መስራት እስኪያቆሙ ድረስ ምን ያህል አስፈላጊ እንደሆኑ አታውቁም። ኒውሮፓቲ በእውነቱ የአካሄዳችሁን ዘይቤ ይለውጠዋል። ይህም በእግራችሁ ላይ ያልተመጣጠነ የክብደት ስርጭት እንዲኖር ያደርጋል። እግሮቻችሁ ሲደነዝዙ የሚደርሱትን ከባድ ጫናዎች፣ ጉዳቶች አታውቁም። እነዚህን ማይክሮትራውማስ እንላቸዋለን። በስኳር በሽታ የነርቭ መጎዳት ወይም ዲያቤቲክ ኒውሮፓቲ ያለባቸው ሰዎች ጉዳቱ ሊሰማቸው ስለማይችል በአጥንት ላይ የሚፈጠር ጥቃቅን ስብራቶች እያሉ መራመዳቸውን ይቀጥላሉ። ይህም እንዳይድን ያደርገዋል። እናም ነገሩን የባሰ ለማድረግ በስኳር በሽታው ምክንያት ወደ እግር የሚሄደው የደም ፍሰት ይቀንሳል፣ እንዲሁም የቁስል መፈወስ ፍጥነት ይዘገያል። ይህ አደገኛ ቁልቁለት ነው እና በሂደት በእግር ላይ ከፍተኛ መዋቅራዊ ለውጦችን ያመጣል። የዚህ የመጨረሻ ውጤት ደግሞ ቻርኮት ፉት ይባላል። ቻርኮት ፉት የእግሩ ቅስት ወይም አርክ እንዴት ሙሉ በሙሉ እንደፈረሰና አሁን ልክ እንደ ወንበር መወዝወዣ ወይም ሮከር ቦተም ቅርጽ እንዳለው ልብ ይበሉ። ይህ የታወቀ ግኝት ነው እና ይህ ለመሆን
በእውነቱ ብዙ ጊዜ አይፈጅም። ይህ የመጀመሪያው ኤክስሬይ በጥሩ ሁኔታ ላይ ያለ መደበኛ እግር ያሳያል። ከ10 ወራት በኋላ ግን የዚህ ሰው እግር ቅርጽ ሙሉ በሙሉ ተለውጧል። እናም ምንም እንኳን ይህ ኤክስሬይ አስፈሪ ቢመስልም እና ይህ አቅምን የሚያዳክም ሁኔታ ቢሆንም ብዙ የቻርኮት እግር ያላቸው ሰዎች ስለ ምንም ህመም አያማርሩም። ይህም በስኳር በሽታ ምክንያት የሚመጣው የነርቭ ጉዳት ምን ያህል ከባድ ሊሆን እንደሚችል በትክክል ይነግሮታል። እና ስለ እግር ጉዳይ እያነሳን የስኳር በሽታ ያለ አደጋ ለሚከሰት የእግር መቆረጥ ሂደቶች ወይም ነን ትራውማቲክ አምፑቴሽን ቁጥር 1 ምክንያት መሆኑን ያውቃሉ? ዲያቤቲክ ፉት ኢንፌክሽን። የነርቭ መጎዳት ያለባቸው ሰዎች እግራቸውን በቀላሉ ሳይገነዘቡ ሊቆርጡት ይችላሉ እና ከፍተኛ የደም ስኳር፣ የደከመ የበሽታ መከላከል ስርዓት እና ደካማ የደም ፍሰት ለባክቴሪያ እድገት ምቹ ሁኔታን ይፈጥራል። የዚህ አይነት ችግር ያለባቸው ታማሚዎች በድንገተኛ ክፍል ውስጥ በትኩሳትና የአእምሮ መታወክ ወይም ግራ የመጋባት ስሜት ሊመጡ ይችላሉ እና ሴፕሲስ ወይም በደም ውስጥ የሚሰራጭ ከባድ ኢንፌክሽን ሊኖር ይችላል። በተጨማሪም ታማሚው እግሩ ስር አስከፊ ኢንፌክሽን እና በቁስሉ መሃል ላይ ስቴፕለር ወይም የወረቀት መብሻ ሽቦ ገብቶበት እንኳን በእግሩ ላይ ችግር እንዳለ ምንም ላያውቅ ይችላል። ሌላ ሰው ቢሆን ኖሮ ግን በህመም ይጮህ ነበር እናም በጣም ቀድሞ ወደ ሆስፒታል ይሄድ ነበር። በሚያሳዝን ሁኔታ ይህ አልፎ አልፎ የሚከሰት አይደለም። በሆስፒታል ውስጥ እንዲህ አይነት ነገሮች ብዙ ጊዜ ይከሰታሉ። በእግር ላይ የሚደርስ ጉዳት ወደ ቁስለት ወይም አልሰር ይለወጣል። በመጨረሻም በከባድ ሁኔታዎች ወደ እግር መቆረጥ ወይም አምፑቴሽን ሊያመራ ይችላል። ለዚህ ነው የስኳር በሽታ ያለበት ማንኛውም ሰው በየቀኑ እግሩን መመርመር ወይም ጥፍሩን በሚቆርጥበት ጊዜ መጠንቀቅ እንዳለበት የሚመከረው። እናም የሚጎዱት በእግራቸው ላይ ያለ ስሜት አውጪ ነርቮች ብቻ አይደሉም። የስኳር በሽታ የምግብ መፈጨት ስርዓታችሁንም ሊያዘገየው ይችላል። ይህ ሁኔታ ጋስትሮፓሬሲስ ይባላል። ጋስትሮፓሬሲስ ለጨጓራችሁ ምግብ የሚያቀርቡት ነርቮች መጎዳት ጨጓራው በዝግታ እንዲያጸዳ ያደርገዋል። ይህም የሆድ መነፋት፣ ማቅለሽለሽና ማስታወክን ያስከትላል። የምግብ ዕቅድ ማውጣትን አስቸጋሪ ሊያደርገው ይችላል። እንዲሁም በካርቦሃይድሬት መዘግየት ምክንያት በደም ውስጥ ያለው የግሉኮስ መጠን በጣም እንዲበዛ ሊያደርግ ይችላል። ታዲያ የስኳር በሽታን እንዴት እንመረምራለን? ቀደም ባሉ ጊዜያት ዶክተሮች ጣፋጭነቱን ለማረጋገጥ የታካሚውን ሽንት በጥሬው ይቀምሱ ነበር። ደስ የሚለው ግን ከዚያ ጊዜ ጀምሮ ብዙ ተጉዘናል። ዛሬ የስኳር በሽታ ምርመራ በጣም ግልጽና ቀላል ነው። ዋናውና ምርጡ ምርመራ ሄሞግሎቢን ኤዋንሲ ይባላል። ይህ ምርመራ ባለፉት 2 እና 3 ወራት ውስጥ የነበረውን አማካኝ የደም ስኳር መጠን ይነግሮታል። እንዴት እንደሚሰራ እንሆ። ልክ እንደ ጅማቶቻችሁ ሁሉ በደማችሁ ቀይ ሕዋሳት ውስጥ ያለው ሄሞግሎቢንም በጊዜ ሂደት ግላይኮሲሌት ይሆናል ወይም ስኳር ይጣበቅበታል። ስለዚህ ስኳር በበለጠ ቁጥር ደግሞ ግላይኮሲሌሽኑ ይጨምራል። ይህንን በመለካት የቀይ የደም ሕዋሶቻችሁን የተለመደ የዕድሜ ዘመን መሰረት በማድረግ ባለፉት 2 እና 3 ወራት ውስጥ የነበረውን አማካኝ የደም ስኳር መጠን እንረዳለን። ይህ በጣም ጠቃሚ ነው፣ ምክንያቱም በደም ውስጥ ያለው የስኳር መጠን ቀኑን ሙሉ እንደምትመገቡትና እንደ እንቅስቃሴዎቻችሁ ደረጃ በከፍተኛ ሁኔታ ይለዋወጣል። ስለዚህ የሄሞግሎቢን ኤዋንሲ ምርመራ በአንድ የተወሰነ ቅጽበት ከሚደረግ የደም ስኳር ምርመራ ይልቅ በጣም ጠቃሚ መሆኑን ያስታውሱ። ምክንያቱም በደም ውስጥ ያለው የስኳር መጠን ቀኑን ሙሉ እንደምትመገቡትና እንደ እንቅስቃሴው ደረጃ በከፍተኛ ሁኔታ ይለዋወጣል። ስለዚህ የሄሞግሎቢን ኤዋንሲ ምርመራ በአንድ የተወሰነ ቅጽበት ከሚደረግ የደም ስኳር ምርመራ ይልቅ በጣም ጠቃሚ መሆኑን ያስታውሱ። ምክንያቱም እሱ አማካኙን ነው የሚሰጠን። የሄሞግሎቢን ኤዋንሲ ውጤት 6.5 ወይም ከዚያ በላይ ከሆነ በስኳር በሽታ ክልል ውስጥ ያደርጋቸዋል። ታዲያ ማን መመርመር አለበት? በእርግጥ እኛ የተወያየንባቸው ምልክቶች ያሉት ማንኛውም ሰው ወዲያውኑ መመርመር አለበት። ግን ስለ ሌሎቹ ሰዎችስ? ደህና ብዙ የተለያዩ አስተያየቶች አሉ። ነገር ግን የአሜሪካ ስኳር በሽታ ማህበር ወይም ኤዲኤ ዕድሜያቸው ከ35 ዓመት ጀምሮ ሁሉም ሰው ቢያንስ በየ3 ዓመቱ የሄሞግሎቢን ኤዋንሲ ምርመራ እንዲያደርግ ይመክራል እና ማንኛውም አጋላጭ ሁኔታ ወይም ሪስክ ፋክተር ካሉት
ቀደም ብሎ ለመጀመር ወይም በተደጋጋሚ ለመመርመር ማሰብ አለብዎ። ስለዚህ ለመጀመር ጥሩ ቦታ ያ ነው። አሁን የስኳር በሽታን እንዴት መከላከል እንደሚቻል እንይ። ይህ ራሱን የቻለ ሙሉ ቪዲዮ ሊሆን ይችላል፣ ግን በአጭሩ ይህንን ይመስላል። የአመጋገብ ስርዓት ውስብስብ ሊሆን ይችላል እና ብዙ የተለያዩ ነገሮችን ይሰማሉ። ነገር ግን እነዚህን መርሆች ያስታውሱ። አንደኛ፣ ከፍተኛ ፋይበር ወይም ሃይ ፋይበር። ሁለተኛ፣ ውስብስብ ካርቦሃይድሬቶች ወይም ኮምፕሌክስ ካርቦሃይድሬትስ። ሶስተኛ፣ ያነሰ ስኳር ወይም ለስ ሹገር። አራተኛ፣ ጥቂት የተቀነባበሩ ምግቦች ወይም ፊወር ፕሮሰስድ ፉድስ። የአካል ብቃት እንቅስቃሴ በጣም አስፈላጊ ነው። ሁለቱንም የልብና የደም ዝውውር ወይም ካርዲዮና የጥንካሬ ማጎልበቻ ወይም ስትሬንግዝ ትሬኒንግ ስፖርቶችን ማድረግ ያስፈልግዎታል። ይህንን ማድረግ ጤናማ ክብደትን ለመጠበቅ ይረዳዎታል። ይህ ለስኳር በሽታ የመጋለጥ ዕድልን ለመቀነስ በጣም አስፈላጊ ነው እና የሚያጨሱ ከሆነ ለማቆም ትክክለኛው ጊዜ አሁን ነው። የስኳር በሽታ መቆጣጠር የሚቻል በሽታ ነው። በሀሳብ ደረጃ መከላከል እንፈልጋለን፣ ነገር ግን የሚከሰት ከሆነ ደግሞ ቀድመን ማግኘት እንፈልጋለን። ስለዚህ ዛሬ ከተነጋገርናቸው ምልክቶች መካከል አንዱ በራስዎ ላይ ካስተዋሉ ወይም ዕድሜዎ ከ35 በላይ ሆኖ እስካሁን ካልተመረመሩ አይጠብቁ። ዛሬውኑ ዶክተርዎን ያማክሩ። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን።